ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ አንድ ልዩ ምስጢር አለ። ጊዜ የሚዘገይበት፣ የዚህ ዓለም ጫጫታ ጸጥ የሚልበትና መለኮታዊ ዝምታ ምድርን የሚሸፍንበት ሰዓት። በዚህ ቅስፈት ነው ሰማያት የሚከፈቱት። ይህ ሰዓት ለጠገቡት ወይም ሁሉ ለተሟላላቸው አይደለም፣ ነገር ግን ለተራቡት፣ ተስፋ ለቆረጡትና ለታዛዦች የተዘጋጀ ነው። አሁን ይህንን የምትሰሙ እያንዳንዶቻችሁ ስለ ለውጥ ስትጮሁ ቆይታችኋል። መልስ ፍለጋ ስትማጸኑ ከርማችኋል። በትዳራችሁ፣ በልጆቻችሁና በነፍሳችሁ ውስጥ መውጫ ቀዳዳንና የሰማይን ጣልቃ ገብነት ስትጠብቁ ነበር። ነገር ግን በሩ አልተቆለፈም ብላችሁስ? ዓለም ተኝቶ ሳለ እናንተ መጥታችሁ እስክታንኳኩ ብቻ እየጠበቀ ቢሆንስ? ለዚህ ነው እስከ መጨረሻው አብራችሁን መቆየት ያለባችሁ። ምክንያቱም በሺዎች የሚቆጠሩ ሴቶችን ሕይወት የቀየረን አንድ ምስጢራዊ የሆነ ጸሎት ልሰጣችሁ ነው። ዲያብሎስ እንድትጸልዩ የማይፈልገው ጸሎት፣ ሲኦልን የሚያርበደብድ ጸሎት። ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ የጨለማ ኃይላት የሚሰሩበት፣ ቅዠቶች የሚታዩበትና ድብርት ጥርሱን የሚያወጣበት ጊዜ ነው። ነገር ግን ልክ በዚያው ሰዓት እግዚአብሔር በአንቺ ቤት ውስጥ ይመላለሳል። አንዲት ሴት ልጅ ከአልጓ ወርዳ ጌታ ሆይ እነሆኝ ተናገረኝ የምትልበትን ጊዜ ይጠብቃል። ይህ አጉል እምነት አይደለም። ይህ መንፈሳዊ ውጊያ ነው። ይህ ኃይል ነው። ይህ አንቺ ቀድመሽ ለመንቀሳቀስ ስለደፈርሽ እግዚአብሔር መንቀሳቀስ የሚጀምርበት ቅስፈት ነው። አንዲት ሴት በዚያ ሰዓት ስትጸልይ ምን እንደሚፈጠር ልንገርሽ። አንዲት ሴት ደክሟት ነገር ግን በፈቃደኝነት ስትነሳ የብረት ሰንሰለቶች ይሰበራሉ። አንዲት ሴት እናት ገና ሳይነጋ ስለ ልጆቿ ስትጮህ መላእክት ቤቷን መክበብ ይጀምራሉ። አንዲት ሴት ላገባች ሴት አቅጣጫን ፍለጋ ስትጸልይ እንደ ነጎድጓድ የሆነ ግልጽነት ይመጣላታል። አንቺ ደካማ አይደለሽም፣ አልተረሳሽም፣ ማንም አልተወሽም። ነገር ግን አንዳንድ ጊዜ ሰማይ እየጠበቀ ያለው ለታላቅ ጩኸት ሳይሆን ቀድሞ ለሚሰማ ጩኸት ነው። ይህ መልእክት ከማለቁ በፊት የምነግርሽን ይህንን ምስጢራዊ ጸሎት ስትጸልይ ለመቀበል ተዘጋጂ። ቤትሽ እንደ ቀድሞ አይሆንም። አእምሮሽ ይለወጣል። አስጨናቂ ጊዜያቶችሽ ይቀየራሉ። እንዳትሄጂ፣ እንዳታልፊው፣ አብረሽን ቆይ። ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ የሚገለጥ ምስጢር አለ። መንፈሳዊ መጋረጃ የሚሳሳበት፣ ሰማይ ከምናስበው በላይ የሚቀርብበት ጊዜ ነው። ይህንን ሰዓት የተለየ የሚያደርገው ዝምታው ብቻ አይደለም፣ የመለኮት መነቃቃት እንጂ። ሰማይ ይመለከታል፣ መላእክት ይወርዳሉ፣ አጋንንትም ይንሾካሾካሉ። ይህ ስለ ባህላዊ ተረቶች አይደለም። ይህ ስለ መንፈሳዊ ቅንጅት ነው። ዓለም ተኝቶ ሳለ ጫጫታው ሲጠፋና ትኩረት የሚሰርቁ ነገሮች ሲወገዱ እግዚአብሔር በዚያ ጸጥታ ውስጥ መናገርን ይመርጣል። እርሱ በግርግር ወይም በሕዝብ ብዛት ውስጥ አይገኝም። እርሱ በጸጥታ ስፍራ ይጠብቃል። የማለዳው ሰዓታት ደግሞ በምድር ላይ ካሉ እጅግ ጸጥታ የሰፈነባቸው ጊዜያቶች ናቸው። ለዚህ ነው በዚህ ሰዓት ለመነሳት የሚደፍሩ ሴቶች የተለየ ቅባት፣ የተለየ መዓዛ ያላቸው። እነርሱ እንዲሁ ተራ ፈላጊዎች አይደሉም። እነርሱ ማላጆች ናቸው። የእግዚአብሔር መንፈስ በሰዓት እንደማይገደብ ያውቃሉ። ነገር ግን ዋጋ ከፍለው ለሚፈልጉት ክብር እንደሚሰጥ ተረድተዋል። ሰውነት ሲደክም፣ ክፍሉ ጨለማ ሲሆን፣ ሁሉም ነገር እስኪነጋ ጠብቂ ሲልሽ፣ መንፈስሽ ግን አይደለም ጊዜው አሁን ነው ሲልሽ፣ ያን ጊዜ ነው ታላቅ መፈታት የሚሆነው። ኢየሱስ በጠዋት ብቻው ለመጸለይ መውጣቱ በአጋጣሚ አልነበረም። ብዙዎች የመንፈስ መነቃቃት ፀሐይ ከመውጣቷ በፊት በተጀመሩ ጸሎቶች መሆናቸው አጋጣሚ አይደለም። በለዘበ ድምፅ ውስጥ ኃይል አለ። ሌሎች ሲተኙ እኔ እነሳለሁ፣ ሌሎች ስልካቸውን ሲነካኩ እኔ እጸልያለሁ፣ በሚገኝበት ጊዜ እግዚአብሔርን እፈልገዋለሁ የምትል ሴት ኃይል አላት። ምክንያቱም በእነዚያ ሰዓታት ሰማያት ክፍት ናቸው። ከ9 ሰዓት እስከ 11 ሰዓት ያለው ጸጥታ ተራ አይደለም። ዓለም ብቻ አይደለም ጸጥ የምትለው፣ ነፍስሽ የምትተነፍስበትን ሰፊ ቦታ ታገኛለች። በእነዚያ የተቀደሱ ሰዓታት እግዚአብሔር የሚፈልገው ጩኸቱ የሚጎላውን፣ ጉልበቱ የጠነከረውን ወይም ሁሉም ነገር የተሟላለትን ሰው አይደለም። ነገር ግን ጌታ ሆይ እነሆኝ የሚለውን ሰው ነው። ሴቶች ከእግዚአብሔር ልብ ጋር ጥልቅ ትስስር አላቸው። በማለዳ ተነስተው ሲጸልዩ በመንፈሳዊ ዓለም የሆነ ነገር ይንቀሳቀሳል። ልብ ሙሉ በሙሉ ሲሰበርና ሲሰጥ እግዚአብሔር በኃይል ይንቀሳቀሳል። ቀኑ ገና ሳይጀምር ይህን ለማድረግ ከመነሳት የተሻለ ጊዜ የለም። ረብሻ የለም። ስልኩ አይጮህም። ግርግሩ አልተጀመረም። እናም በዚህ ጸጥታ ውስጥ እርሱ ሲጠብቅሽ ታገኘዋለሽ። እርሱ አልተደበቀም። ልጁ እንድትነሳ ሲጠብቅ ቆይቷል።
እግዚአብሔር በዚህ ሰዓት ለምን በብዛት ይንቀሳቀሳል? ምክንያቱም እምነትን ይጠይቃል፣ መስዋዕትነትን ይጠይቃል። ምቹ አይደለም፣ ለእረፍት የሚመች አይደለም፣ ነገር ግን ኃይለኛ ነው። ያኔ ነው ጸሎትሽ ቃላት ብቻ ሳይሆን የጦር መሳሪያ የሚሆነው። ያኔ ነው እንባዎችሽ በሰማይ አፈር ላይ የሚተከሉ ዘሮች የሚሆኑት። ያኔ ነው በቀን ጫጫታ ውስጥ ያጣሽውን ድምፅ፣ አቅጣጫን፣ መልስን፣ ሰላምንና ፈውስን እግዚአብሔር በሽውሽኩታ የሚናገርሽ። በማለዳ የሚነሱ ሴቶች የሚነሱት መንፈሳዊ ለመምሰል አይደለም፣ መንፈሳቸው አደጋው ስለሚታወቀው እንጂ። ዲያብሎስ በዚህ ሰዓት እንድትተኝ ጠንክሮ ይሰራል። ምክንያቱም ስትነቂ ምን እንደሚፈጠር ያውቃል። ድምፅሽ ክብደት እንዳለው፣ ጸሎትሽ እሳት እንደሆነ ያውቃል። በማለዳ የምትጸልይ ሴት እንደማትደፈር ያውቃል። ምክንያቱም እርሷ ስትጸልይ ሰማይ ይመልሳል። ምስጢራዊ ጸሎት ከሌሊቱ 9 ሰዓት እስከ 11 ሰዓት የሚጸልየው ምስጢራዊ ጸሎት ውስብስብ አይደለም፣ ረጅምም አይደለም። ከሴት ነፍስ ጥልቅ የሚወጣ ጥሬ ጸሎት ነው። ከጥናት ደብተር የሚነበብ አይደለም፣ የሚወናብድም አይደለም። ጩኸት፣ ሹክሹክታና ራስን ማፍሰስ ነው። በአንደበት ስለተቀነባበረ ሳይሆን ስለ ጉዳዩ አስቸኳይነት ሰማይን የሚነካ ጸሎት ነው። ዓለም ተኝቶ ሳለ ጨለማው ገና ሰማዩን እንደሸፈነ እግዚአብሔር አንድ ነገር ለማግኘት በጥሞና ያዳምጣል። ከልብ የሚወጣ እውነትን። የምስጢራዊ ጸሎት ብዙ ነገር ስለመጠየቅ አይደለም፣ ሁሉንም ነገር ለእርሱ አሳልፈው ስለመስጠት እንጂ። እንዲህ የሚል ጸሎት ነው። አምላኬ ሆይ መልሱ ሁሉ የለኝም፣ ነገር ግን ሕይወቴን ለአንተ እሰጣለሁ፣ ልጆቼን እሰጥሃለሁ፣ አይምሮዬን፣ ልቤንና መላ ጊዜን ለአንተ አስረክባለሁ። በዚህ መለኮታዊ አሰጣጥ ውስጥ ሰንሰለቶች ይበጣጠሳሉ፣ ምሽጎች ይናወጣሉ። ለምን? ምክንያቱም እግዚአብሔር ለጩኸት ሳይሆን ለእምነት ምላሽ ይሰጣል። ይህ ጸሎት የሚተው አይደለም፣ የሚኖር ነው። እንባ በጉንጭሽ እየፈሰሰ እጆችሽ በጨለማ ውስጥ ተዘርግተው የሚጸለይ ነው። ሙዚቃ የለውም፣ ተመልካች የለውም። ይህ ጸሎት ሲነጋገር የአጋንንት ድምፅ ይሽመደመዳል፣ ፍርሃት ይሰበራል፣ እግዚአብሔር ሰላም እንዲነግስ ያደርጋል። አንዳንድ ሴቶች የዚህን ጸሎት ኃይል ሳያውቁ ዘመናቸውን ይጨርሳሉ። ነገር ግን ይህን የተረዱ ለመነሳት ለመናገርና ለመጮህ የደፈሩ ሴቶች በስልጣን የሚመላለሱ ይሆናል። ምክንያቱም ከወጀቡ በፊት በነበረው ጸጥታ ውስጥ ለጸለየች ሴት ሰማይ ሁሌም ምላሽ ይሰጣል። እነዚህ ሴቶች በተራ ስሜት አይዋዥቁም፣ በቋሚ ፍርሃት ወይም ጭንቀት አይኖሩም። በጸጥታው ሰዓት ሕያው የሆነውን አምላክ አግኝተዋልና ሕይወታቸው የእግዚአብሔር ኃይል ምስክር ይሆናል። ሊበጠስ ምንም ያልቀረው ትዳራቸው አዲስ ጉልበት ያገኛል። በአመፃ የጠፉ ልጆቻቸው ወደ እግዚአብሔር ዕቅድ ይመለሳሉ። የጠላት ውሸት በጣም ማለዳ ነው፣ ደክሞሻል፣ በኋላ ትጸልያለሽ የሚል ነው። ነገር ግን ውጊያው የሚሸነፈው እዚህ ጋር ነው። እነዚህን ውሸቶች ንቀሽ ስትነሺ ማንም ሊያቆምሽ አይችልም። እህቴ ሆይ ፍጹም መሆን አይጠበቅብሽም። ልብሽ ብቻ ነው የሚፈለገው። በማለዳ ተነስተሽ ጌታ ሆይ እነሆኝ ስትይ ሁሉም ነገር ይቀየራል። ሕይወትሽ፣ ቤተሰብሽና የወደፊት ጊዜሽ ከእግዚአብሔር ዕቅድ ጋር ይስተካከላሉ። ነገውኑ ጀምሪ። በታላቅ ጸሎት ሳይሆን ለእግዚአብሔር በሚሰጥ ቀላል የሆነ አዎ ጀምሪ። ይህንን ስታደርጊ አስበሽው የማታውቂውን የእግዚአብሔርን እንቅስቃሴ ታያለሽ። የማለዳ ጸሎትሽ በዘላለም ውስጥ ያስተጋባል። ሕይወትሽም ፈጽሞ እንደነበረው አይሆንም። ጊዜው አሁን ነው። ተነሽና ጸልይ። ሰማያት አንቺን እየጠበቁ ነው። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ተባረኩ።